እኛም ሳንቀር እንዲህ በእንባ ተራይተን ነበርና ምን ያህል እናታችን ማርያም አዶናይን ብትረዳው ብታግዘው ሞገስን ብትሰጠው ነው እጅግ ስሜታዊ ሆኜ ነበር። እኔ በግሌ ምሽቱን እጅግ በጣም የደመቁ ኢትዮጵያዊነትን ያሳዩን ወንድሞቻችን አሉና ይህ ጊዜ ነው እንግዲህ በጊዜ የሚኖሩትን ሐሳቦችና የሚሰሙትን ድምጾች ወደ እናንተ የምናቀርብበት ከፍና ዝቅታውን የምናይበት ነው። ሐሳባችንን እንደግል ወደ እናንተ የምናደርስበት ነው። ይህ ጊዜ ነው። እናንተም እንደተለመደው በጊዜ ሰብስክራይብ ያደረጋችሁ ቤተሰቦቻችን እንድትሆኑ ከወዲሁ እናሳስባለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ይዘንላችሁ የመጣሁት ዛሬ እጅግ በጣም ማታ እኛም ሳንቀር እንዲህ በእንባ ተራይተን ነበርና እጅግ ስሜታዊ ሆኜ ነበር። እኔ በግሌ አዶናይ እንኳን ደስ አለ ለማለት እወዳለሁ። በዚህ አጋጣሚ በተለይ በአዶናይ ጉዳይ ደስ ያላለን ኢትዮጵያ ያለ አይመስለኝም። ይበልጥ ደግሞ እንግዲህ እጅግ በጣም ልብ የሚነካ ክስተት ተከስቷል። እስቲ ይህንን ቪዲዮ እኔ ውድ ቤተሰቦቼ ማርያም ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እኛም እናመሰግንሻለን ማርያም። እውነት ለመናገር እጅግ በጣም ስሜቴ የተነካው እዚህ ጋር ነው። እዛ ቦታ ላይ እዛ ስፍራ ላይ የእናት እንጃ አላቅም ምን ያህል እናታችን ድንግል ማርያም አዶናይን ብትረዳው ብታግዘው ሞገስን ብትሰጠው ነው። በእውነት እጅግ በጣም ደስ ይላል እና አዶኒ ያከበርከው የወደድከው ያክብር ብያለሁኝ። እንኳን ደስ አለ። እንግዲህ መኪናውንም አፈፍ አድርጎ ሄዷል ማለት ነው። እና አንድ ነገር ልበል ማርያምን በተመለከተ ማርያምን ለምንድን ነው እናንተ የምትወዷት ለምትሉን፣ እኛ ኦርቶዶክሲያን ማርያምን የምንወዳት ማርያም ምልክታችን ስለሆነች ነው። አያችሁ፣ ክርስቶስ ምልክትን በቅዱስ ገብርኤል ሲልክ የመጀመሪያው ወደ ማርያም ጆሮ ነው የገባው እና ማርያምን እንወዳታለን እጅግ በጣም። እስቲ ማርያምን እንወዳታለን እያላችሁ ኮሜንት ላይ አስቀምጡልኝ። እኛ ማርያምን የምንወዳት ስለገባንም ጭምር ነው፣ ስለተረዳንም ጭምር ነው። ይህ ማለት ማርያምን ወደድን ቅዱሳንን አከበርን ማለት ግን ክርስቶስን አልናቅም ማለት አይደለም። ክርስቶስን ከኛ በላይ የሚያውቅ የለም። ቅዳሴዋ፣ ማህሌቷ፣ የቤተ ክርስቲያን ስርዓቷ ሁሉ ከራስ ከእግር እስከ ራስ ፀጉሯ ድረስ ክርስቶስን የሚያውቅ ነውና እጅግ በጣም አንዳንድ የሚወራወሩ ቃላቶች አሉና እናንተም ብታውቁ ከሆነ ኑና ኦርቶዶክስ ውስጥ ያለውን ክርስቶስን ወቁ። እሱ እጅግ በጣም ለየት ይላል። ሰማይና ምድርን የዘረጋ የሰውን ፍጥረታትን ሁሉ ያዘጋጀ ለሰው ደግሞ ቤዛ የሆነ ራሱን አዋርዶ ለሰው ልጅ በመስታወትነት ለሰው ልጅ ከድንግል ማርያም ስጋ ነስቶ ለእኛ የተገለጠ አምላክ ነው እናምናለን። ጌታ ነው እናምናለን። ፈጣሪ ነው እናምናለን። እና እንኳን ደስ አላችሁ። ማርያም ደግሞ እናቱ ነች፣ የምድር ምልክት፣ የሰው ልጅ ተስፋ ነች እና ለዚህ ነው ማርያምን የምንወዳት። ማርያም ብለናል። ዛሬ ማርያም ነው። እንኳን ደስ አላችሁ። በአዶኒ ጉዳይ እጅግ በጣም ደስ ብሎኛል እና እንዲህ ነበር እኔም እንባዬን ያፈሰስኩት የምር ማለት ነው። እና ያለውን የሚያካፍል ወጣት መሪ ትውልድ ነው የምፈልገውና የሚገርም ፍቅር ነው። በጣም ደስ ብሎኛል። በጣም ላይፍ ገብቼ ነው ድንገት ስሜቴ መቆጣጠር የከበደኝ። ማርያም ብለናል። ወደ ቀጣይ ቪዲዮ እንለፍ። የተወደዳችሁ ውድ ቤተሰቦቻችን ተመልሰን እንግዲህ ዛሬ
በተለይ የአዋርዱን በተመለከተ ጂፓወር 2025 አዋርድን በተመለከተ ነው ፕሮግራማችን የሚሆነው። እንግዲህ በዚህ ፕሮግራም ላይ ደግሞ ምሽቱን እጅግ በጣም የደመቁ ኢትዮጵያዊነትን ያሳዩን ወንድሞቻችን አሉና እነኚህ ወንድሞቻችን እጅግ በጣም በሚያስገርም በሚያስደንቅ ሁኔታ ልባችንን ተቆጣጥረውት ነበረ። በተለይ ከአዶናይ ከሰጠን ደስታ በፊትና እስቲ ቪዲዮን እንመልከትና እንምጣ። Dr. Abiy. Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት እፈልጋለሁ። ለኔ የተሰጠኝ ስለማል በጣም አመሰግናለሁ። የሚገርም ነው፣ የሚገርም መልካምነት፣ የሚገርም ወንድማማችነት ነው። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። አጋዥነት ስለሆነ ደስ ይላል። የተወደዳችሁ የተከበራችሁ ቤተሰቦቻችን እንግዲህ ያየነው ቪዲዮ እንደሚያሳየው መጀመሪያ እንግዲህ ዶክተር አብይ ሽልማቱን ተሰጠው። ከዛ በኋላ ደግሞ ዶክተር አብይ አስተላልፎ ለማስተር አብነት እንግዲህ ወደ መድረኩ ጋብዞ ለማስተር አብነት አስተላለፈ። ማስተር አብነት ደግሞ አይ እኔ አይገባኝም ብሎ መልእክተኛውን ጠራው። ከዛም ደግሞ እንግዲህ መልእክተኛው ወደ መድረኩ መጥቶ በስተመጨረሻ ሁለቱም እንግዲህ አይ ይሄ የሚገባው ለአንተን የተሰጠ ብለው ለዶክተር አብይ እንግዲህ ሽልማቱን መልሰውለታል። በጥቅልሉ በአጠቃላይ ክብራቸውን እጅግ በጣም አስጠብቆ ማለት በፍቅር በቃ አያችሁ፣ እኛ ኢትዮጵያውያን ስንዋደድ ስንከባበር እንዲህ ነው የሚያምርብንና በስተመጨረሻ እንግዲህ ባለሽልማቱ ዶክተር አብይ በጎ በማድረጉ ህጻናትን እንግዲህ ለህጻናት ለብዙ ሺህ ህጻናቶችን እንግዲህ በዚህ ዓመት ደርሶላቸዋልና እንባ የሰው እንባ አብሷልና ለአንተ ይገባል ብሎ የሰጡት በስተመጨረሻ ሶስቱም እኔን ማያቸው በአንድ አይን ነው እውነት ለመናገር እና የታመሙትን እነሱ ወደሱ ያመጣሉ፣ እሱ ደግሞ የሕክምናውን ያካሄዳል እና በዚህ አጋጣሚ ዶክተር አብይ እንግዲህ ከልብ ነው የምናመሰግነው። እንዲህ ያሉ ወጣት ኢትዮጵያውያን ለኢትዮጵያ ያስፈልገዋታል። እውነት ለመናገር ወደፊት የመውጣት እድል አላገኘም እንጂ የኢትዮጵያ ሕዝብ ኢትዮጵያ ማኅፀነ ለምለም ናት ይላሉ አባቶች እና በጣም በየዋህነትም በመልካምነትም ኢትዮጵያ የፈረሰች ኢትዮጵያ የጠፋች ኢትዮጵያ የደከመች የሚመስላቸው ሰዎች ይኖራሉ እና አንዴ እኛም ሲከፋን የሚያጽናና ሰው ስናጣ ያ ስሜት አይደለም የሚሰማን። ስለዚህ ቢሰማንም እንድናስብ ቢያደርጉንም ኢትዮጵያ ግን አሁንም ቢሆን አንድነቷ እርስ በርስ ብሔርተኝነት ያን ያህል የገነነ ቢሆን ፍቅር ማጣታችን ሰላም ማጣታችን ያን ያህል የገነነ እንኳን ቢሆን አያችሁ እንዲህ መከባበር እንዲህ መዋደድ አለና በዚህ አጋጣሚ ዶክተር አብይንም ማስተር አብነትንም መልእክተኛውንም ላሳያችሁን ኢትዮጵያዊ ፍቅር ላሳያችሁን ኢትዮጵያዊ ሰላም ከልብ እናመሰግናለን ለማለት ወድጄ ነው እና ምናልባት ይህንን ነገር ለእናንተ ላበስር አይደለም፣ ዘግይቻለሁ፣ ቪዲዮ ዘግይቷል፣ ግን ለማመስገን ያህል ከኔ እንዳይቀር በሚል በጊዜ ፕሮግራሜ ለመዳሰስ ወድጄ ነው እና የተወደዳችሁ ውድ ቤተሰቦቻችን እስቲ እንችላለን ብላችሁ ጻፉ። እነ ማስተር አብነትን እንግዲህ በአንድነት ኢትዮጵያ ሁልጊዜም ታስባቸዋለች። ምክንያቱም መልካም የሚያደርግ ሰው አይደለም ኢትዮጵያ ዓለምም ያስበዋል እና እጅግ በጣም የአዋርዱ ድባብ ኢትዮጵያዊነትን በጣም እጅግ ጎልቶ የታየበት ነው። እንግዲህ ሞሮፍ ደግሞ በእርግጥ ሁሉም ሰው
እንደ ሃይማኖቱ መድረኩ ላይ ማመስገን ያለበትን አመስግኗል። ፈጣሪ በአንድም በሌላም ተመስግኗል እና እጅግ በጣም የደመቀው ደግሞ እንግዲህ መግቢያችን ላይም የአዶናይ ጉዳይ እጅግ በጣም ግዙፍ ነው፣ ስንጠብቀው የነበረው ነው። እኔ በበኩሌ አንብቻለሁ፣ ወጥቶልኛል እና እስቲ ያነባችሁ እንባችሁን ተደብቃችሁ፣ እኔ እንኳን ላይቭ ላይ ሆኜን ያነባሁት፣ እስቲ እንባችሁን ተደብቃችሁ ያነባችሁ ከስር ጻፉልኝ። እጅግ በጣም የሚጋባ ስሜት ነው ያለው። ስለ አዶናይ ተናግሬ መጨረስ አልችልም። ከወራት በፊት መጠረቢያ በዝቶበት ነበር ይሄ ልጅ እና እግዚአብሔር ድንግል ማርያም እንዳለው ሕይወቱ ውስጥ ምን ያህል በፍጥነት ሰዎች መልሰው እንዲያከብሩት መልሰው እንዲወዱት የልቡን የዋህነት እሱም ብሏል እና በየዋህነት እንደው ወደ ራሳችን እንመለስ፣ በየዋህነት ፈጣሪያችንን በየዋህነት እርስ በርሳችን እንዋደድ። እንግዲህ ከ10ቱ ትእዛዝ እንግዲህ ክርስቶስ ያጸናው ባልንጀራህን እንደ ራስ አድርገው ውደድ ነውና እርስ በርሳችን እንዋደድ። አዶናይ ለኛ በዚህ ዘመን በተለይ ለግሌ እኔ ለስሜቴ እኔ የሚሰማኝን ነገር ነው የምነግራችሁና ለወጣቱ እጅግ በጣም የተላከ ነው። እግዚአብሔር ያጽናልን፣ እግዚአብሔር ያብርታልን። ምክንያቱም እኔ አሳልፌያለሁ። እሱ የሚያወራቸው ስለ እኔ ህይወትም ይመስለኛል አንዳንዴና እኛ ሶሻል ሚዲያ ላይ እኔ ለምሳሌ አሁን ቲክታክ ላይ ያን ያህል ጠንካራ ያልሆንኩበት ትልቁ ምክንያት የሚገድቡኝ የህሊና ሀሳቦች አሉ ሁልጊዜም እና በተለይ የቲክታኩ መንደር ደስ አይልም። ውሸቱ ይበዛበታል፣ ጥላቸው ይበዛበታል። እናት እንኳን ሳትቀር እንግዲህ የምትሰደብበት መድረክ እንደሆነ ትናንትና የእናቶችን እንግዲህ የእናቶችን ቀንም የሆነበት ቀን ነው። ልጆችን አዝሎ የመጡ ነበሩና በነገራችን ላይ እጅግ በጣም በዚህ አጋጣሚ እናት መከበር አለባት፣ እናት መወደድ አለባት። እናት ማለት እንግዲህ እናት ከተወደደ አንድ ሰው እናቱን የሚወድ ከሆነ ሌላ አይጎዳም፣ ሌላ ጉዳት አያደርስም እና ስለዚህ እናቶች እንግዲህ ክብር ይገባቸዋል ማለት እወዳለሁኝ። በጣም ደስ የሚል መድረክ ነበረ። አዶናይ እንግዲህ ስለ አዶናይ መናገር ስንጀምር የምር አዶናይን ዝም ብሎ ጭፈን አይደለም የወደድ ነው። እንድንወድ ያደረገን እንድንረዳው ያደረገን እግዚአብሔር ስላለ ነው እና እንድንረዳው ስላደረገን እግዚአብሔርን ከልብ ላመሰግን ወዳለሁ። እናቱ ድንግል ማርያምንም ላመሰግን ወዳለሁ በግሌ። ምክንያቱም ሰውን እኔን አሁን ብዙ ሰዎች አይረዱኝም ብዬ አስባለሁ እና ለካ ጊዜ ያለው ሰዎች እኛን የሚረዱበት ሰዎች እኛን አንደርስታንድ የሚያደርጉበት ጊዜ አለ እና እጅግ በጣም ደስ ብሎን ያመሸው። እስቲ የመኪናውን እንግዲህ ወስደናል። በነገራችን ላይ እጅግ በጣም ሽልማቱ አጓጊ ነበረ። የመጨረሻዋ ታይሚንግ ደግሞ ይህንን ይመስል ነበር። ተጨንቋል እነ ቶማስ ራሱ እጅግ በጣም ሁላችንም ተጨንቀን ነበር። እንደሚያሸንፍ ብናቅም እርግጠኛ ነች አልነበርን እውነት ለመናገር እና ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ጸሎት ላይ ነበረ። እጅግ በጣም በቃ ከራሱ ጋር የሚገርም ነው። ይሄ የዓለም ዋንጫ በህይወት በቃ ትችላለህ ሲሰጥ እንዲህ ነው እግዚአብሔር። ከተፉት ልጁ ማለት ስሜት እኮ የሚገርም ነገር። አዶናይ ይችላል፣ አዶናይ ይችላል፣ አዶናይ ይችላል፣ አዶናይ ይችላል፣ አዶናይ ይችላል።
በነገራችን ላይ ስሙ ሳይቆላመጥ አዶናይ ማለት ሁሉን ቻይ እንደማለት ነውና የስሙ ትርጓሜ ራሱ እጅግ በጣም የእግዚአብሔር ስም ነው እና አዶናይ ሁሉን ቻይ፣ ሁሉን አድራጊ፣ ሁሉን ፈጻሚ ነውና እግዚአብሔር እንዲችል አድርጎታል። በስሙ አስከብሮታል መልሶና እጅግ በጣም ደስ ይላል። ከወጡ በኋላ የነበረው ስሜት የነበረነት በጣም ደስ ይላል። መንገድ ላይ የመኪና እጀባው በጣም ደስ ይላል። የታባቱ እንዲህ ነው ማለት የታባቱ ይቻላል። የማይቻል ነገር የለም። አዶናይ ይቻላልን በተግባር ነው ያሳየን እና በወራት ውስጥ ለዛውም በአንድ ወር ልዩነት ውስጥ በተግባር ነው ያሳየን። እንኳን ደስ አለ ለማለት እወዳለሁ። ሁላችሁንም እንኳን ደስ አላችሁ የአዶኒ ቤተሰቦች ኢትዮጵያውያን፣ እንኳን ደስ አላችሁ። ይህ ልጅ መሸለም ይገባዋል የምለው አዶኒን የምደግፍበት ትልቁ ምክንያት ምንድነው ታውቃላችሁ? አዶኒ ይችላል ብቻ አይደለም፣ እንዲችል ትክክለኛውን መስመር ይዞ የመጣ ልጅ ነው። እግዚአብሔር ስራውን ሊሰራበት የመረጠው ልጅ ነው። አንድ ሰው እግዚአብሔር ከፍ ሲያደርገው ዝቅ ያሉትን፣ ቀን የጣላቸውን፣ የታመሙትን፣ የተጎዱትን ሰዎች ካሰበ እጅግ በጣም በቂ ነው። ከአሁኑ ከጅማሬው አዶናይ ፋውንዴሽን የሚገርም ነው፣ የሚገርም እቅድ ነውና እንግዲህ እግዚአብሔር እንዲጨርስ እግዚአብሔር አስጀምሮታል፣ እንዲጨርስ ያደርገው። እንግዲህ 25 አረጋውያን እናቶችን እንደዚሁም 25 ወጣት ህፃናቶችንም ጭምር አግዛለሁ ብሎ እንግዲህ እነ ዲቻ ቮይስንም ጨምሮ እያገዘ እንደሆነ እናውቃለን እና የዲቻ ቮይስ እስቲ ይህንን ቪዲዮ እንይ። ይገርም ሳይል እግዚአብሔርን ከነ ልጆቹ አገኘ። ይችላል በቃ ምንም ጥያቄ የለውም። ስዕሉን አይታችሁታል። ከላይ እርግብ አለ፣ ከዛ ደግሞ ዲቻ ቮይስን ጨምሮ አሁን ደግሞ ሴቶቹን ጨምሮ እና ክብረትን ጨምሮ እሱን ከላይ አድርገው እንደዚህ እጅግ በጣም ሳሊው በጣም አድናቂ ነኝ። በዚህ አጋጣሚ ሀሳቡን የገለጽክበት መንገድ እጅግ በጣም ደስ ይላል እና የአዶናይም ስሜት ራሱ ከላይ ያለው የአባትነት ስሜት ነውና ልጆቹን እንግዲህ ከስር እየተመለከተ ምን ኃላፊነት እንዳለበትም ጭምር ነውና በዚህ እድሜ እግዚአብሔርን ይህንን ነገር ማግኘት መታደል ነውና እንኳን ደስ አለ ለማለት እወዳለሁ። እኔም ያንተ አንድ ልጅ መሆን ደስ ይለኛል። በዚህ አጋጣሚ የምር በጣም ቀናውኝ። ምክንያቱም ታስቀናለህ፣ ስሜቶች ይጋባሉና እርግቧ ራሱ የመንፈስ ቅዱስ ምሳሌ የዋህነት ምሳሌ ነውና ሳሊውን በዚህ አጋጣሚ እጅግ በጣም እናመሰግናለን። እንግዲህ ሌሎችንም ስጦታዎች እንግዲህ አዶናይ አስተናግዷል እዚህ መድረክ ላይ እጅግ በጣም በሚያስደንቅ ሁኔታ ደስ ይላል። ይበል የሚያስብል ነው። ኢትዮጵያዊነት ይሄ ነው። ኢትዮጵያዊነት በአንድነት ተያይዞ ከፍ ማለት ነውና አዶናይ እንግዲህ እጅግ በጣም ደስ በሚል ሁኔታ ሌሊቱን እጅግ በጣም በድምቀት አሳልፏል ማለት ነው። እዚህ እጅግ በጣም ዘርፈ ብዙ ነው። እኔ ለመጀመሪያ ጊዜ ነው ላይቭ ቁጭ ብዬ ስመለከት፣ ምክንያቱም የቲክታኩ መንደር ያን ያህል የሚያስደስት ነገር አልነበረውም እና በዚህ አጋጣሚ ማስተላለፍ የምንፈልገው እኔም ጨምሮ በተለይ ክሬቲቭ የሆናችሁ ቲክታከር ልክ እንደኛ እየሰራችሁ ያላችሁ የሶሻል ሚዲያ ኢንፍሉዌንሰሮች ማስተላለፍ የምፈልገው ነገር የገባኝ ነገር ምንድን ነው፣ አዶናይ የሶሻል ሚዲያውን ታይፕ ቀይሮታል። እጅግ በጣም በተለይ ቲክታክ ተሰቅለዋል ማለት ነው። ትናንትና በእርዳታ ምክንያት ዋጅተው ገንዘብ የሚበሉ፣ ትናንትና በሰው ላይ ድራማ የሚሰሩ፣ በሐሰት የሚንቀሳቀሱ ቲክታከሮች ከዚህ በኋላ ይኖራሉ ብዬ ተስፋ አላደርግም። ምክንያቱም አዶናይ እንዲህ ገልብጦት
አግኝተነዋል። ቲክቶኩን ሰቅሎታል ማለት ነው። በየአመቱ ከዚህ በኋላ እጅግ በጣም አጓጊ ይሆናል እና ሀገራችንን በቲክታክ ጥለነዋል። ሀገራችንን በሶሻል ሚዲያ ጥለነዋል። እያንዳንዷ ትግራይ ክልል፣ እያንዳንዷ ኦሮሚያ ክልል የሞተችዋ እናት እኛ በተናገርነው ቃላቶች ነው እና በመልካም ነገር አሁን ሀገራችንን መልሰን በሶሻል ሚዲያው አብረን የምናነሳበት ነው። አብረን ከፍ ብለን የምንሰቅልበት ነው። ይህን እድል ማን ያሳየን? አዶናይ ያሳይቶናል። በጎ በማሰቡ መልካም በማድረጉ መልካም የሚያስቡ እጆች ምን ያህል በኢትዮጵያ ልብ ውስጥ በኢትዮጵያ ልጆች ልብ ውስጥ ምን ያህል ክብር እንዳሉ አሳይቶናል። ከዚህ በኋላ ጥሩ ነገር ሰርተን አዶናይ ባሳየን መንገድ እጥፍ ሰርተን በመልካም ሀሳቦች በመልካም እይታዎች ቤተሰቦቻችን ጋር ወንድሞቻችን ጋር ኢትዮጵያን ልብ ውስጥ መንገስ ይኖርብናል ብዬ አስባለሁ። በዚህ አጋጣሚና እንኳን ደስ አላችሁ። ምናልባት እንግዲህ ይሄንን መልእክቴን በደንብ ሼር አድርጋችሁ አድርሱልኝ። የእውነት ሁሉም የልቤን ቢሰማ ደስ ይለኛል። ምክንያቱም ቻናሌ ተመቷል። ባይዘው እኔ ብዙ ጊዜ እንደዚህ አድርጉ እንደዛ ማድርጓልምና ቪዲዮም እያጠፉብኝ ስለሆነ አዶናይን እንግዲህ ስለ አዶናይ አሁን ያው እየሰራው ነው በዚህ ፕሮግራም እና ትናንትም እንደዚሁ ቪዲዮ ጠፍቶብኛል። ባካችሁን ኮፒ ሊንክ ያደረጋችሁ ቻናሌ እንዲነሳ ተባበሩኝ። እንግዲህ የቲክታክ ቻናሌ ነው ይሄኛው ድንቅ 24 ሚዲያ። የዩቲዩብ ቻናሌን ደግሞ ሁላችሁም ሰብስክራይብ አድርጋችሁ ተቀላቀሉን። ገበሬው ኦርቶዶክሳዊ የተሰኘውን ሀሳብ ነው። ሀሳቡን ወደ መሬት እስከ አውርጄ በስነ ስርዓት በተለይ ኦርቶዶክሳውያን ሁላችንም ከትኩረት አድርገን ሃይማኖታችንን ይበልጥ አጥብቀን የምንይዝበት እንደ አባቶቻችን ልባችንን አለስልሰን እነሱ እንዳደረጉት ገበሬ መሬቱን ያለሰልሳል፣ ፍሬውን ይዘራል፣ ከዛ እንግዲህ የዘራውን ደግሞ ያጭዳል እና ልባችንን ለፈጣሪ የሚመች አድርገን እንግዲህ ልባችን ላይ ዘርተን የአማረ ፍሬ አፍርተን የመንግስት ወራሽ እንድንሆን ለኦርቶዶክሲያን ገበሬ መሆን ግድ ነው። የአባቶቻችንን ፈለግ እንድንከተል ይህንን ፕሮግራም በቅርቡ እና ወደ እናንተ ይዤ እመጣለሁ። እስከዛ ድረስ ያያችሁ ያበረታታችሁን ጠብቁን። የምንሰራው እንግዲህ እንደምትመለከቱት ባለንበት ስቴሽን ውስጥ ነው የምንሰራው እና እግዚአብሔር ከፈቀደ በተሻለ ስቱዲዮ በተሻለ ሀሳብ በትልቅ ሀሳብ ውስጥ እንድንመጣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ከጎናችን ሆኑ። ቤተሰቦቻችን ለሆናችሁ ቤተሰቦቻችን ሆናችሁ ለተቀላቀላችሁም ከልብ ነው የምናመሰግነው። ዛሬ ማርያም ናት። እንኳን አደረሳችሁ። መልካም ጤንነትን በያላችሁበት እመኛለሁ። በሌላ ፕሮግራም እስክንገናኝ ቸርን ሰንብት።